እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ምንድነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረኩት ያለው መጥፎ ነገር ምንድነው? መተው እንዳለብኝ እያወቅኩ ግን የማደርገው ነገር ምንድነው? ለዩት ይሳቃችሁ። ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዲህ ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ። ሆነን አንድ ቀን ስልካችን ወደ ጎን ወርረን ከራሳችን ጋር እናወራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል። ጊዜ የለኝም ምናምን ልንል እንችላለን። ትምህርት ይሳቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይሳቅ ነው፣ መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ። ከእናት ከአባት በላይ የሚወደድ እግዚአብሔር አይታችኋል። ቅድም ነግሬያችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወደው አይደለ? የሚተውለት አምላክ ነው። ብዙ የሚተውለት አምላክ ነው። ብዙ ነገር ሁሉ ነገሩን የሰጠን አምላክ እኮ ነው። ራሱን የሰጠን ክርስቶስ። እንለየው አንድ ቀን ቁጭ ብለን ምንድነው እየሆንኩ ያለሁት? በህይወቴ ምንድነው እያደረኩ ያለሁት? ይህ መንገድ ያዋጣኛል? ክርስቶስን እኮ በየቀኑ እንዲሰቃይ እያደረኩት ነው። ባዳነው ሰው እንዲበደል እያደረኩት ነው። ታውቃላችሁ አንድ ክርስቶስ እንግዲህ የሾህ አክሊሉን ካያችሁት 3000 ነው የሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ምን ያህል ሊያመው እንደሚችል አስቡ። አንተ ያንን ኃጢአት ስትሰራው ሌላ አንድ 71ኛ ሾህ እየጨመረ በእጅህ በእንጨት እየቆሰቆስክ እንዲያመው እያደረገው ክርስቶስን ድጋሚ እየሰቀልነው ነው ያንን ኃጢአት ስናደርገው። እስከ መቼ ነው የወደደኝ ጌታ ላይ እንደዚህ የሚጨክነው እና እንደዚህ የሚያደርገኝ ነገር ምንድነው ብለን አንድ ቀን ቁጭ ብለን ከራሳችን ጋር ነው። ከዛስ ያ ክፉ ልማድ ያ ክፉ ኃጢአት ህይወታችን ላይ ያመጣውን ኢፌክት ቁጭ ብለን እናስበው እስኪ። ምን እንዳደረገን፣ እንዴት ከሰው በታች እንዳደረገን፣ መረጋገጫ እንዳደረገን። እውነት ራሳችን መስታወት ላይ ስናየው ጥሩ ስሜት ነበር ሊሰማን የሚገባው። በዚህ ልክ ራሳችን እንድንጠላ እንዴት እንዳደረገን። ዛሬ ለምሳሌ ቁጭ ብላችሁ ስለ አንድ ጓደኛችሁ ግን ስላደረገው ክፋት በየቀኑ ብታስቡ ነገ ሄዳችሁ ያስጠላችኋል። አይ ሰውዬ ለምን ምኑን ብቻ ስላሰባችሁ። እየሰማችሁኝ ነው? ከደከማችሁ ይቅር ምኑን ካሰባችሁ ነው ያስጠላችሁ። የለ ሰውየው ስለ ኃጢአታችሁ ክፋት አስቡ። ምን እንዳረጋችሁ፣ እንዴት እንደበደላችሁ፣ እንዴት እንደወጋችሁ፣ ያዳናችሁ ክርስቶስ ላይ እንዴት ጀርባችሁን እንድታዞሩ እንዳረጋችሁ አስብ። ቁጭ ብለህ ያን ያስጠላሃል ምን እንዳደረገ ሲገባ። እኛ እኮ ስላልገባ ነው። ይሄ ስልካችን እንዴት መጫወቻ እንዳደረገን፣ እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነበር፣ ድሮ እንጥለው ነበር። ያ ሰው ያ ጊዜ እንዴት ከእግዚአብሔር እንዳራቀን፣ ነፍሳችንን በዓይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ አይደል? ትንሽ ጠቆር ብትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን? ምን ልንሆን ነው ነፍሳችንን ብናያት? ስለዚህ ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ፣ ጸሎት። አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪ ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርገህ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቀቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን የሚያስደንቃት ስኳር መድፋቱን የሚያናዳት ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረከው ኃጢአት አይደለም። ለሱ ተስፋ ነው።
አንድ ቃል ልንገራችሁ። ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን የማይፈራ እግዚአብሔርን የማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 እያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን የማያፍር እግዚአብሔር የማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ የምትፈልገው ሰጣት። ይሄ ሰውን የማያፈር እግዚአብሔር የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቤ ነው እና ነቅለህ አውጣልኝ። ከአንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ከአንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ከአንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናሃለሁ፣ ይህን ኃጢአት ከሕይወቴ ነቅለህ አውጣልኝ ብላችሁ በየቀኑ እግዚአብሔር መለመን። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አስቡት። 12 ዓመት ኮንቲኒስሊ ደም ይፈሳት ነበር። ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል ለኛ፣ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት። አቁምልኝ ይሄን የኃጢአቴን ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚያወጣበት ቀን ይመጣል። ያንን ቀን ያቅርብልን። ሶስተኛውና ዋነኛው ነገር ተስፋ አለመቁረጥ ነው። ይህን እንግዲህ በጣም ብዙ ጊዜ ተነጋግረናል። አንድ ወጣት ወደ አቡነ ሺኖዳ ይሄድና አባቴ እኔ ሰለቸኝ፣ ሁልጊዜ እነሳለሁ፣ ከዛ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ንስሐ ገባለሁ፣ አሁንም ወድቃለሁ፣ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው እርሶን ለመቀበል የምመጣው የመጨረሻ ነው፣ በቃ መሮኛል አላቸው። ልጄ እኔ ምንም ምልህ ነገር የለም፣ ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት። እሱ ምንድን ነው ሲል የነበረው? እነሳለሁ፣ ከዛስ? ልጄ አረፍተ ነገሩን ቀይረው፣ ቅደም ተከተሉን አሉት። ምን ሆነ? ከዛስ? እስኪ ወድቃለሁ በሉ፣ ሁላችሁም በሉ፣ ከዛስ? እኛ እያሰበን ያለነው ስንቴ እንደተነሳን አይደለም፣ ስንቴ እንደወደቅን ነው እያሰበን ያለነው። ስለዚህ በወድቅም እነሳለሁ በሉ። አሁን ንስሐ ለመግባት ምክንያት አድርገን እያቀረብን ያለውን ነገር ይህንን ነገሬን ሳልተው እንዴት ንስሐ ገባለሁ? ይህን ክፉ ልማዴን ሳልተው እንዴት ሥጋው ደግሞ እቀበላለሁ? ድጋሚ በወድቅስ ሲላችሁ ጭንቅላታችሁ ምን ትሉታላችሁ? በወድቅም እነሳለሁ በሉ። ይሄ ትልቅ የላይፍ ፕሪንሲፕል ነው። በወድቅም በሉ፣ ከዛስ? በቃ እነሳለሁ፣ ጠላቴ ደስ አይበልም። ስትወድቁ እነሳለሁ በሉ። የሚያነሳ እግዚአብሔር ከእናንተ ጋር ነው። ክርስቶስ ኃጢአተኞችን የሚጸየፍ ምናምን ጌታ እንዳይመስላችሁ ስንወድቅ የሚያፍርብን የሚሸማቀቅብን፣ አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለንም። እንዳትረሱ። እግዚአብሔር ተስፋ ካልቆረጠባችሁ ምን ትፈልጋላችሁ? ስለዚህ በየቀኑ መነሳት፣ መውደቅ፣ መነሳት። እግዚአብሔር አንድ ቀን ተነስቼ እንድቀር ያደርገኛል። ደግሞ ምስክር ሰጥቶናል እኮ ኦግስጢን ምን አለ? ጌታ ሆይ እቀርብሃለሁ፣ ኃጢአቴ ታርቀኛለች፣ እቀርብሃለሁ፣ ኃጢአቴ ታርቀኛለች አለ። ግን ተስፋ ቆርጬ ደግሞ የሆነ ቀን ልርቅህ ስል የሆነ ቀን ያቀመስከኝ ፍቅርህ ትስበኛለች አለ።
እንደው ምንም ብንወድቅ ኃጢአተኛ ብንሆን የሆነ ጊዜ ጎበዝ አልነበርንም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን እየመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈስ ሕይወታችሁ ተስፋ እንዳቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁልጊዜ ባለበት ቆሞ የሚጠብቅ አምላክ ነው። አዎ በጣም ርቀነዋል። ወደኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው የቆመው። ወደኋላ አላፈገፈገም። እሱ አለ። ክርስቶስ ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ። እጁን ዘርግቶ በየቀኑ የልባችን በር እያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ። ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት ነው። ስጠብቅህ ነበር እኮ የሚልህ አምላክ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆረጠብህም። አንተ በድለኸው እሱ ተስፋ አልቆረጠብህም። ለምን ተስፋ ትቆርጣለህ? አንድ ቀን ሰው ሆናለሁ። እስኪ አንድ ቀን ሰው ሆናለሁ በሉ። ኧረ ከልባችሁ በሉ ባካችሁ። እንሆናለን። ያረገናል። ያርገን። ተስፋ እንዳትቆርጡ። እዚህ ምድር ላይ ትልቁ ኃጢአት ምንድን ነው ካላችሁኝ፣ ተስፋ መቁረጥ፣ ራስን ማጥፋት ነው። ስርየት የሌለው ኃጢአት ምንድን ነው ካላችሁኝ፣ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል የሀሳብ ጭንቅላታችሁ ዝር እንዳይል መኖር ይሻላል። እሺ ደግሞ ትንሽ ኑሩ። እውነት ትንሽ መኖር መልካም ነው። እግዚአብሔር ለምን በዚህ በወጣትነታችሁ ያለ እድሜያችን እኮ ነው አይደል? በዚህ እድሜያችን እኮ እኛ መቦረቅ ምናምን ነበር የነበረብን። እንደዚህ ነገር እኮ አልነበረም ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ ዮሴፍ በወንድሞቹ መጠላቱ፣ መሸጡ፣ ጉድጓድ ውስጥ መሆኑ፣ ባሪያ መሆኑ፣ ከዛ መታሰሩ፣ በሐሰት መመስከሩ፣ እነዚህ ሁሉ ነገሮች ለንግስና ነበር። አንተን ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው እግዚአብሔር። እስኪ ጠብቀሃለሁ በሉ። ባለሁበት ቆሜ በሉ። ምን እልሃለሁ? ጠብቁት እግዚአብሔር። አንድ ቀን እኛ ሲደክመን እኛ ተስፋ ትተነው በቃ ለእሱ ስንተወለት እሱ ያነሳናል።